የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢራን ጋር የሚደረገው ጦርነት መቼ እንደሚጠናቀቅ አይታወቅም ማለታቸው ተገለጸ። በእስራኤልና በኢራን መካከል እየተካሄደ ያለውን ጦርነት ከግማሽ በላይ ግቦቹን ያሳካ ቢሆንም ጦርነቱ መቼ እንደሚጠናቀቅ ግን የጊዜ ገደብ ማስቀመጥ እንደማይቻል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስታውቀዋል። ጠቅላይ ሚኒስትሩ ለኒውስ ማክስ በሰጡት ቃለ ምልልስ ላይ በእርግጠኝነት ከግማሽ መንገድ በላይ አልፈናል፣ ነገር ግን ለዚህ የጊዜ ሰሌዳ ላስቀምጥለት አልፈልግም ብለዋል። አክለውም ጦርነቱ ከግማሽ በላይ ተጠናቋል ሲሉ በተልኳቸው አፈጻጸም እንጂ የግድ በጊዜ ርዝማኔ አይደለም ሲሉ ማብራሪያ ሰጥቷል። የተዘጋውን የሆርሙዝ መስመር መልሶ ክፍት ስለማድረግ እቅድ የተጠየቁት ኔታንያሁ አሜሪካ እየመራቻቸው ያሉ ወታደራዊ መፍትሄዎች መኖራቸውን ጠቁመዋል። ስለ የረጅም ጊዜና ከጦርነቱ በኋላ ስለሚኖረው መፍትሄ ሲናገሩም ጠቅላይ ሚኒስትሩ አዲስ ሐሳብ አቅርቧል። ይህም ኢራን ቁልፍ የጂኦግራፊያዊ ማነቆ ካለባት የባህር ሰላጤው አካባቢ ነዳጅና የጋዝ ቧንቧዎችን አቅጣጫ በመቀየር የኃይል ማስተላለፊያ መስመሮቹን በሳውዲ አረቢያ አቋርጠው ወደ ቀይ ባህር በመቀጠል በሜዲትራኒያ ባህር ወደሚገኙት የእስራኤል ወደቦች ማዞር እንደሚቻልም አመላክቷል። በሌላ ዜና የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጊያ ሀገራቸው ከአሜሪካ ጋር እየተካሄደ ያለውን ጦርነት ከተጀመረበት ጊዜ አንስቶም ከዩናይትድ ስቴትስ ጋር ምንም አይነት ድርድር ውስጥ አልተሳተፈችም ብሏል። ቃል አቀባዩ በኤክስ ገጻቸው ባሰፈሩት መልእክት በእነዚህ 31 ቀናት ውስጥ ከአሜሪካ ጋር ምንም አይነት ድርድር አላደረግንም ብሏል። አያይዘውም እስካሁን የተከናወነ ነገር ቢኖር ፓኪስታንን ጨምሮ በተወሰኑ አሸማጋዮች በኩል ከአሜሪካ የተላከልን የድርድር ጥያቄና ተያያዥ የውሳኔ ሐሳቦች መድረሳቸውን ብቻ ነው ሲሉ አብራርተዋል። የተኩስ አቁሙን በተመለከተ የኢራን አቋም እንዳልተቀየረ የገለጹት ቃል አቀባዩ አቋማችን እጅግ በጣም ግልጽ ነው። በአሁኑ ወቅት የአሜሪካ ወታደራዊ ጥቃትና ወረራ በከፍተኛ ሁኔታ እየቀጠለ በመሆኑ ሙሉ ጥረታችንና አቅማችን የተሰማራው የኢራንን ሕልውና መከላከል ላይ ነው ብለዋል። በተጨማሪም ሀገራቸው ከአንድ ዓመት ባነሰ ጊዜ ውስጥ በዲፕሎማሲው መስክ ላይ የተፈጸመባትን 2 ክህደቶችን አትረሳም ሲሉም ተናግረዋል። የመጀመሪያው ክህደት የተባለው እንደ አውሮፓውያን አቆጣጠር በሰኔ ወር 2025 የተካሄደውና 12 ቀናት የፈጀው ጦርነት ሲሆን ይህ ጦርነት የተቀሰቀሰው አሜሪካና እስራኤል በድርድር ሂደት ላይ ያሉ በወታደራዊና በኒውክሌር ተቋማት ላይ ጥቃት በመሰንዘራቸው መሆኑም በዘገባው ጠቅሰዋል። ሌላው የቀጠናው ውጥረት ሊያባብስ ይችላል የተባለው ዜና ደግሞ የገልፍ ሀገሮች በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መሪነት ትራምፕ በኢራን ላይ ጦርነት እንዲቀጥል አዲስ ማሳሰቢያ መላካቸውን አርቲ በዘገባውን አስነብቧል።